አቅም እዚህ ድረስ ነው ማለት ነው። አቅሜንም አሳየኋችሁ እኮ አላነብም ብላችሁ እኮ ሸሻችሁ አይደለም? አይዞ አሁን የከበደ ነገር ምንድን ነው? ዕለተ ሐሙስ ዮሐንስ ወንጌል ምዕራፍ 6 ዕለተ ሐሙስ ነው ብለህ ነው የምታምነው? ዕለተ ሐሙስ ወንጌል ምዕራፍ 6 በዕለተ ሐሙስ ላይ ነው ወይ ዮሐንስ ወንጌል ምዕራፍ 6 ላይ የተከናወነው? አዎ ማን ያለው? አንዳችሁ አውሩ። እኔ ነኝ። እሺ እርግጠኛ ነህ? ዕለተ ሐሙስ ነው ሳይሆን ምዕራፍ 13 ዮሐንስ ወንጌል ምዕራፍ 6 ዕለተ ምዕራፍ 13 ነው። ዮሐንስ ወንጌል ምዕራፍ 6 ዕለተ ሐሙስ ነው ወይ ወዳጄ? እሺ ክፋት ዮሐንስ ወንጌል ስንት? ዮሐንስ ወንጌል ምዕራፍ 6 ላይ የተነበረው ድርጊት ዕለተ ሐሙስ ነው ወይ? ዮሐንስ ወንጌል ስንት? ዮሐንስ ወንጌል ምዕራፍ 6 እየደጋገምኩ እየነገርኩልህ ነው ያለው። ምዕራፍ 6 ቁጥር ስንት? ሙሉ ምዕራፍ ዮሐንስ ወንጌል ምዕራፍ 6 ዕለተ ሐሙስ ላይ አሁን የጌታ እራት ብለህ የጠቀስከው ሐሳብ ዕለተ ሐሙስ ላይ የተከናወነ ድርጊት ነው። ምን ነው ቅድም አዎ ስትል ነበር እኮ። ምን ነው ፈራው? ምን ነው ፈራው? አዎ ስትል እሱ አልተረዳውም። የምትናገረው አልተረዳውም። ለዛ ነው የዕለተ ሐሙሱ ማቴዎስ ወንጌል ላይ ያለው ነው። ለዛ ወደዛ ሂጂ ብያት ነበርና እሺ በጣም እሱን ፓርት ትሸሻለች። አንዴ ኃይሌ ስለዚህ አሁን ቅድስተ ቅዱሳን ሚውት አድርግና አሁን ኃይሌ ነው የምታወራው። በቃ ሁለታችሁ እንደዚህ ማውራት አይጠበቅባችሁም። አንድ ሰው ነው ሊያወራ ነው የሚገባው። ኦኬ አልቻልኩም ስላልክ ነው ወደሱ ሄድኩት። አንተም የምታወራ ከሆነ የማቴዎስ ወንጌል ምዕራፍ 13 ላይ የፈለግከውን ጥቅስ ጥቀስ። ዮሐንስ ወንጌል ደስ ያለን ጥቅስ ጥቀስ። አንተ ጥቀስና የጠቀስከው ቦታ ላይ ቁርባን የዘላለም ሕይወት ያሰጣል የሚል ማስረጃ አስጠን። ከኔ ጋር ነው ወይስ ከሱ ጋር? አዎ ካንተ ጋር። እሱማ ያቆም እኮ አልከኝ። አንተ ስለምታውቀው እየጠበቅኩ ነው ያለሁት። እሺ እኔ ማቴዎስ ወንጌል ብዬ ተሰጥቻለሁ ጥቅስ። አሁንም ነገር የትኛው ላምበል? እሺ ማቴዎስ ቁጥር ምዕራፍ 26 እንግዲህ ስሙት የዘላለም ሕይወት ይሄንን የዘላለም ሕይወት ታገኛላችሁ የሚል ሊያሳየን ያለው ማለት ነው። እሺ ማቴዎስ እንዳልሳሳት ማቴዎስ ስንት ላይ ላውጣል? 26 ሊያሳየን ነው የዘላለም ሕይወት ታገኛላችሁ የሚል ማለት ነው። እሺ ጥሩ እያወሩ ነው። ቅድስተ ቅዱሳን ሚውት አድርግ በለው። ሁለቱም ናቸው የሚያወሩት። እሺ ተደራጅታችሁ ነው እያወራችሁ ያላችሁት? ብራዘር አለመደራጀት ሞክሩ እንዳንረባብሽ። እሺ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ይህንን ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲሁም አለ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አለ። ምኑ ጋር የዘላለም ሕይወት ታገኛላችሁ የሚለው? መርሲ ለጠየቀችኝ ጥያቄ መልስ ነው የሚሆነው። ወዳጅ ምኑ ጋር ነው የዘላለም ሕይወት የሚያሰጠው? ቀደምማ ሜርሲን እኮ አቅቶ ተውከው። የዘላለም ሕይወት የሚያሰጠው ምኑ ጋር ነው? ይኸውልህ አቅቶዋል ምናምን ችግር የለውም እሱ እኮ ነገር ችግር የለም። ይኸው አሁን አሳየኝ ብራዘር። የዘላለም ሕይወት ያሰጣል ያለው ምኑ ጋር ነው? አንተ መጽሐፍ ቅዱስ ማለት ብታነብ ከሆነ የፈለግከው ቦታ ላይ እኮ ሂድ አልኩኝ ቅድም። ይሄንን የማቴዎስ ወንጌል ካላነበብሽ እያልክ በጣም እንትን ስትል ነበረ አይደለ? ይኸው አነበብን። ምኑ ጋር ነው የዘላለም ሕይወት አላችሁ የሚለው ወዳጅ? እሷ ምን ጠይቃኝ ነው ይሄን ጥቅስ የሰጠሁት? እስቲ መልስልኝ አንተ። ደስ ያለ ቦታ ላይ ሂድና የዘላለም ሕይወት ያሰጣል የሚል ካለ አሁንም አሳየን። እድል እየሰጠው ነው ያለው ወዳጅ። አይደለም ምን ጠይቃኝ ነው የሰጠሁት ይሄን ጥቅስ? እስቲ መልስ አንተ። አሁን ጣልቃ ገብታል አይደል? በእሷም እና በኔ መሀል መልስ የለህም። መልስ የለህም። የዘላለም ሕይወት በምን እንደምታገኝ የሚያሳይ መጽሐፍ ማስረጃ የለም። ደርበህ ስትገባ ሀሳቡንም መረዳት አለብህ።
ብራዘር የለኝም ስላልክ እንደ አዲስ እድል ሰጥቼ ነው እያወራሁኝ ያለሁት። አሁንም እድል ካለ የለኝም ሳይሆን አይደለም አላነብም ስላልክ ካለ አሳይ። ችግር የለውም። አርጊመንቱን እናሳጥረው። ካለ አሳይ። አንተ ሌላ ጥያቄ ነው የጠየቅ ያለው። እኔ ለጠየቅኩ ጥያቄ መልስ አለክ አለ። ማስረጃ ስጠኝ። እኔ ለጠየቅኩ ጥያቄ እሺ። ይሄውና እዛው ዮሐንስ ምዕራፍ 6 ከቁጥር 55 ጀምሮ ማንበብ ትችላለህ። ዮሐንስ ወንጌል ምዕራፍ 6 ቁርባን ስለመሆኑ አሳየን። አሳየው። ወደ እሷ ጥያቄ መልሳለሁ እኮ አሳየኝ። ይሄው አሳየኝ። ማቴዎስ ወንጌል ላይ መጥቼ አሳይቻለሁ። አይዞ ብራዘር። ስለዚህ ሁለቱ አየህ ያደባለከው አንተ ነህ ማለት ነው። አየህ አሁን የእሷን ጥያቄ ስጠይቅ የት ሄድክልኝ? የማቴዎስ ወንጌል ምዕራፍ 26 ላይ ሄድክ ማለት ነው። የማቴዎስ ወንጌል ምዕራፍ 26 ላይ እሱ ሐሳብ የዘላለም ሕይወት እንደሚያሰጥ የተናገረበትን ቦታ አሳየን። እንግዲያውስ አቤት ሰምተሃል ብራዘር? የማቴዎስ ወንጌል ነው የዮሐንስ ወንጌል? የማቴዎስ ወንጌል ምዕራፍ 26 ላይ የዘላለም ሕይወት ያሰጣል ያለበትን ቦታ አሳየን። የማቴዎስ ወንጌል እኮ ሐሳቡ ይህ ሐሳብ ከዮሐንስ ወንጌል ምዕራፍ 6 ጋር የሚገናኝ ነው ብዬ እያስረዳው ነው ያለው። በምንድን ነው የተገናኘው? እንዴት ነው የተገናኘው? አሳየን። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አስተምሯል። ኦኬ። ዮሐንስ ወንጌል ምዕራፍ 6 ላይ ያስተማረው ለደቀ መዛሙርት ነው ወይስ ላላመኑ ሰዎች ነው? እሱን እኮ ማንበብ ትችላለህ። ብራዘር አንብብ የሚባል ማስረጃ የለም። ካላወቀው አላቆም ነው የምትለኝ አልፋለሁ ማለት ነው ብራዘር። አይ ችግር የለውም። ያነበበ ሰው ነው እያወራ ያለው እና አሁን እየጠየቅን ያለ ነው ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ስጋዬን ብሉ ደሜን ጠጡ ያለው ለሚያምኑ ሰዎች ነው በሱ ወይስ ላላመኑ ሰዎች ነው? ይሄ የኔ እናንተ ግጭት መሆን የለበትም። አዲሱ መደበኛ ካላወቀው አልፋለሁ። በቃ ከሚያክሰው ጋር ነው ብራዘር። ጊዜያና ችግር የለውም። አይዞ ብራዘር አይዞ። ስለማታውቀው ነው አሁን መመለስ ያቃተህ፣ ስለማታውቀው ነው። ደግሜ እጠይቅሃለሁ። ሲጠየቅ ይሄ ጥያቄ ይለፈኝ ያለ ሰው እያለፈው ከብዶታል ማለት ነው። ካልከበደ ደግሜ እጠይቅሃለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ያለው ለደቀ መዛሙርቱ ነው ወይስ በክርስቶስ ኢየሱስ ላላመኑ ሰዎች ነው? እሱን ተወውና ይህ ሐሳብ አልተወውም። እሱን ተወው ማለት መመለስ አልችልም ማለት ነው። መመለስ የማይችል ሰው ደግሞ ቁጭ ብሎ እንደሚያውቅ ሰው አክት እንዲያደርግ እድል አንሰጥም። እሺ ቅድስት ወደ አንተ ልምጣ። ለደቀ መዛሙርቱ ዮሐንስ ወንጌል ምዕራፍ 6 ለደቀ መዛሙርቱ ነው ያወራው። ማስረጃ አስተኝ እዛው ላይ አይደለም ብራዘር፣ ደስ ያለ ቦታ ላይ አሳይ። ማስረጃ አስተኝ ዮሐንስ 13 ላይ እሺ ዮሐንስ ወንጌል ምዕራፍ 13 አስቡት። የዮሐንስ ወንጌል ምዕራፍ 6ን አርጊመንት በዮሐንስ ወንጌል ምዕራፍ 13 ሊያስረዳን ነው ኦርቶዶክሳዊ ወንድማችን ማለት ነው። እሺ በጣም ደስ ይላል። በጣም እኮ የምትመቹ ነው። እሺ ዮሐንስ ወንጌል ምዕራፍ 13 እሺ ከመጽሐፉ እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር ስንት? ከአንድ ጀምር እስከ ስንት? በቃ ናሉ። እንደዚህ የሚባል ነገር የለም። ማታውቀውን ነገር እንድጠቅስ እድል አልሰጠህም ብራዘር። ጊዜ መጫወቻ አይደለም። እስከ ስንት ላም? እሺ እስከ 19 እስከ 19 በጣም ሰፊ ሐሳብ ነው። እያነበብን አንቆይም። ሐሳብ ምንድን ነው? የትኛውን ሐሳብ ነው የፈለከው? እሱ ላይ ሙሉ ይገልጽልሃል ብራዘር። ምኑ ጋር ነው የፈለከው ብራዘር? እሺ ከ3 ጀምር። እሺ ምንድን ነው የሚያወራው? ስለምን ነው የሚያወራው? ስለምንድን ነው የምናወራው? ስለምንድን ነው የሚያወራው? የጠቀስከው ጥቅስ ስለምንድን ነው የሚያወራው? አንተ ነው እየጠየቅኩህ ያለው። ዕለተ ዓርብ ለሐዋርያት ስለሰጣቸው እና የዘላለም ሕይወት እንደሚያሰጥ ስለነገራቸው። ኦኬ እሺ ይኸው ላንብብልህ አሁን። እንግዲያውስ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ ከዚህ ዓለም ወደ ላከው ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ ነው የሚለው መጽሐፍ። በዚህም ዓለም ያሉትን ወገኖቹን የሚወዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ብራዘር፣ ዝም ብለህ ተደረበ አታውራ። በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደመጣ ወደ እግዚአብሔርም እንደሚሄድ አውቆ ከራት ተነሳ፣ ልብሱንም አኖረ፣ ማበሻውንም ጨርቅ ወስዶ ታጠቀ።
በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ይላል። ወዳጅ የጠቀስከው ጥቅስ ነው። እየወረድክ ውረድና አንብብልን እንግዲህ ያውስ። እሺ ስንት ላይ ነው ቆምከው? 5 ላይ 5 በኩስኩስት ውሃ ቀርቶ የደቀ መዛሙርቱን እግር ያጥብ ጀመር። በዚህ በታጠቀው ማበሻ ጨርቅም አበሰ። ወደ ስምዖን ጴጥሮስም ደረሰ። እርሱም አቤቱ አንተ እግሬን ታጥበኛለህ አለው። ጌታችንም ኢየሱስም እኔ የምሰራውን አንተ ዛሬ አታውቅም፣ ኋላ ግን ታስተውለዋለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥብም አለው። ጌታችንም ኢየሱስም እውነት እውነት እልሃለሁ እኔ እግርን ካላጠብኩ ከእኔ ጋር እድል ፈንታ የለም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እስኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው። ጌታችንም ኢየሱስ ፈጽሞ የታጠበ ከእግሩ በቀር ሊታጠብ አያስፈልገውም፣ ሁለተኛውም ንጹሕ ነውና። ጌታም ኢየሱስም አሳልፎ የሚሰጠኝ ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም ካጠባቸው በኋላ ልብሱን አንስቶ ለበሰ። እንደገና ከእሱ ጋር ተቀመጡ። እንዲህም አላቸው፣ ያደረጉላችሁን አውቃችኋል። እናንተ መምህራችን ጌታችን ትላላችሁ፣ መልካምም ትላላችሁ። እኔ እንዲህ ነኝ። እንግዲህ እኔ መምህራችሁና ጌታችሁ ስሆን እግራችሁን ካጠብኳችሁ እናንተ እንዲህ የባሮቻችሁን እግር ልታጥቡ ይገባል። እኔ እንዳደረግኩት እናንተም ልታደርጉ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታው በሚበልጥ አገልጋይ የለም። እሺ ደጋግመህ ስትጠቅሰው ነበር። ምን ያገናኘዋል ከቁርባን ጋር? ስጠው፣ ለሱ ለወንድም ስጠው፣ ለወንድም ስጠው። ብራዘር ገደል እየከተተ ያለው እሱ ይሆናል። እሱ ያውራ፣ ስጠው። ደቀ መዛሙርቱ በጌታ በኢየሱስ ክርስቶስ ቀርበው ጌታ እርሱ ማን ነው አለው። ጌታችን ኢየሱስ መልሶ እንጀራ በወጥ ነው አለው። ያን ጊዜ እንጀራ በወጥ ወዳጄ መድገም ጀመርክ። ቅድም እስጢፎን ነበር ስትለኝ ነበረው። ወንድምህን እስጢፎን ነበር የጠራው። ቅድም ማን ነበር? ብራዘር አይዞህ ወንድሜ አይዞህ። ይሄ ሁሉ ጉድ የሚሰሯችሁ መምህራኖቻችሁ ናቸው። እና አይዟችሁ ጋይስ አይዟችሁ። እሺ ቱና ነው የሚለው ቱዋን ነው ማን ነው የሚለው ምናምን ኮምፕሌክስ ወዳጄ ሰላም ነው። እሺ የአረብኛ ስም ያለ በቃ ቅዱስ ቅዱሳን ችግር የለም። ብዙ አናስጨንቀ። ቴክ ዩር ታይም ችግር የለም። ሀሳብ ሲኖር ታወራናለህ። እሺ አረብኛ ስም ያለ ወዳጄ ሚዩት ነው እያወራ ከሆነ ማኦ ነው
እሺ የማሰሙ ሰዎች ያው እየሸኟችሁ ነው። በታዲያ ሆናችሁ ምንም ስለማሰሙ ማለት ነው። ዮሐንስ 13 ላይ የሚያወራው እሺ ምን አገኘ? ዮሐንስ 13 ላይ የሚያወራው እንዴት ቅዱስ ቁርባን እንደመሰረተው ነው። ዮሐንስ 13 ምኑ ጋር ነው? ስለ ቁርባን ምኑ ጋር ነው የመሰረተው? ምን አንብበው? ምን አልከኝ? ከ21 ጀምሮ አነበብኩ እኮ። ከ21 ጀምሮ ምን ይላል እኮ? እግራቸውን ካጠባቸው በኋላ ህብስቱን አንስቶ በዕለተ ዓርብ የሚፈሰው በሚቆረሰው ቅዱስ ሥጋዬ ነው፣ በዕለተ ዓርብ ስለናንተ የሚፈሰው ቅዱስ ደሜ ነው ብሎ ሰጣቸው። ወዳጄ የዘላለም ህይወት ያሰጣል ያለውን ምኑ ጋር ነው የምታገኘው ብራዘር? አሁን ቀደም የጠቀስነው ዮሐንስ ወንጌል ምዕራፍ 6 ላይ እንድትረዳው አንዳንዴ እንደው ልባችሁን ቅን ብታረጉ ጥሩ ነው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ ያወራው ለደቀ መዛሙርት አይደለም። ስህተትን ላስተካክል። ዮሐንስ ወንጌል ምዕራፍ 6 ላይ ያወራው ጌታ እሱን ስላላመኑ ሰዎች በእርሱ አምነው የዘላለም ህይወት እንዲያገኙ በኢየሱስ ላላመኑ ሰዎች ነው ያስተማረው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ እኔን ብሉኝ እኔን ጠጡኝ ያለው ስለ ቁርባን አይደለም፣ ኢየሱስን ስለማመን ነው። ኦኬ ሶ ዕለተ ሐሙስ ላይ ስለተደረጉ ጉዳዮች የተናገረው እሺ ብራዘር በቃ ማስረጃ ከሌለ ሰማ። አንዳንዴ ልባችሁን ክፍት ብታረጉ ጥሩ ነው። ይጠቅማል ወዳጅ ይጠቅማል። ስለዚህ ዕለተ ሐሙስ ላይ የተደረገው ድርጊት የሚያሳየው አሁን ማቴዎስ 26 ላይ ጠቀስከው ሐሳብ ጌታ ለመታሰቢያ አድርጉ ያላቸው ኦኬ ለአማኞች ኦሬዲ በክርስቶስ ኢየሱስ ላመኑና ለዳኑ ሰዎች የተሰጠ የእግዚአብሔር ሐሳብ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው በክርስቶስ ኢየሱስ ላላመኑ በእሱ በማመን የሚገኝ ህይወት እንዳለ የተናገረበት ያስተማረበት ሐሳብ ነው። ሁለቱ በጣም የሚለያዩ ኮንሰፕቶች ናቸው። ስለዚህ ቁርባኑን አንስታችሁ እዚህ ውስጥ መደበቅ የለባችሁም። ቁርባን ሲጀመር ቤተክርስቲያንም ላላመነ ሰው አትሰጥም። ሰው ላመነ ሰው ነው ቁርባን የምትሰጠው ቤተክርስቲያን ራሱ። ሐሳቡ እንደዛ ነውና አንዳንዴ ቅንነት ቢኖር ጥሩ ነው። መማማር የእግዚአብሔርን ሐሳብ እናንተ ጋር ቁጥሩ ነገር ካለ እንወስዳለን፣ መልካም ነገር ካለ እንወስዳለን። የእግዚአብሔር ሐሳብ ከሆነ ያሸንፈን እና የሆነ ቤተ እምነታችን ብቻ እንድታሸንፍ ምናምን እንደሱ የሚደረገው ብዙ ጊዜ እግር ኳስ ነው። እግር ኳስ ከነ ድካሙ ጭምር ምን ታደርገዋለህ? ትደግፈዋለህ አይደል? ክለብ ሲሆን እንደዛ ነው። ሃይማኖት ግን ለእግዚአብሔር ሐሳብ ነው ሁልጊዜ የምንቆመው እና ለእግዚአብሔር እውነት መሸነፍ የተሻለ ነው የሚሆነው ወዳጅ። ለእግዚአብሔር እውነት መሸነፍ የተሻለ ነው የሚሆነው። አንድም ቦታ ላይ ጌታችን ኢየሱስ ክርስቶስ ስለ ቁርባን አውርቶ የዘላለም ሕይወት ያለበት ቦታ የለም ወዳጅ። እና ሥጋዬና ደሜ ያለው ምን ነው? ምን ስለ የትኛው ክፍል ነው የምታወራው? ቅድም ማቴዎስ 26 ማቴዎስ 26 ለመታሰቢያ አድርጉት ያለበት ሐሳብ ነው ያለው። ሐዋርያቶች ያደርጉት የነበረው እሱን ለመታሰቢያነት ነው። ጳውሎስ በደንብ ይህን ሐሳብ አስቀምጦታል። ጌታም ተነስቶ ሥጋውንም ቆርሶ እንደሰጣቸው ይህንንም ደግሞ ለመታሰቢያ ያደርጉት እንዳላቸው በግልጽ ተናግሯል። ምን ላይ ላንብብልህ? እሺ ያው 11 ላይ እንደዚህ ይላል። ስንት ያው ላንብብልህ። እሺ እንደዚህ ይላል። ጌታ ኢየሱስ አሳልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ፣ ቆርሶ 11 እኮ አልኩ ወዳጅ። ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንንም ለመታሰቢያዬ አድርጉት አለ ይላል።
ለምን? ለመታሰቢያ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያዬ አድርጉታል። ስለዚህ ሐዋርያቶች ጌታችን ኢየሱስ ክርስቶስ ከሄደ በኋላ እንኳን ያደርጉት የነበረው ለምንድን ነው? እሱ ለመታሰቢያ እንጂ የዘላለም ሕይወትን ለማግኘት አይደለም። የዘላለም ሕይወትንማ እሱን አምነው አገኙ። ኦልሬዲ 2 ጊዜ የዘላለም ሕይወትን አያገኙ። የዘላለም ሕይወት የሚገኘው አማናዊ በሆነው በክርስቶስ ኢየሱስ ስጋና ደም ነው። እሱ ደግሞ የምንቀበለው በአፋችን በማስገባት ሳይሆን ኢየሱስን በልባችን በማመንና በመቀበል ነው። ወንድም ማለት መጽሐፍ ቅዱሳዊ ሐሳብ ያለው ይሄ ነው። ለምሳሌ አሁን በደንብ እንድትረዳው አንድ ጥያቄ ልጠይቅህ። በደንብ እንድትረዳው። ካወቅከው ትመልስልኛለህ፣ ካላወቅከው ግን አላውቀውም ትለኛለህ። አልፋለሁ፣ ችግር የለም። የዘላለም ሕይወት አለ አንተ አሁን? አዎ አለ የዘላለም ሕይወት። አዎ ብትሞት መንግስተ ሰማያት ትወርሳለህ? በእምነት አዎ። በእምነት አዎ። ስለዚህ እንደምወርስ አምናለሁ። እንደምትወርስ ታምናለህ? እንደምወርስ አምናለሁ። ኦኬ፣ ያመንከው ጌታ የዘላለም ሕይወት ይሰጣል ማለት ነው አይደል? እንደምወርስ አምናለሁ ስትል እሱን በማመኔ የዘላለም ሕይወት አገኛለሁ እያልከኝ ነው አይደል ያለው? ስለዚህ የምታምነው አንተ የአንተን ስራ ሳይሆን የኢየሱስን ስራ ነው አይደል? ማለት አምነዋለሁ ያልከው አንተነትህን ነው ወይስ ኢየሱስ በመስቀል ላይ ለአንተ የከፈለውን ዋጋ ነው? ማለት አልገባኝ። አምነዋለሁ ስትል ኢየሱስ ክርስቶስ እሱ በሰራልህ ስራ የዘላለም ሕይወት እንደሚሰጥ ነው ወይስ አንተ በሰራው ስራ የዘላለም ሕይወት እንደምታገኝ? አሁን አንተ እያልክ ያለው በቃ አንዴ ምንም አላልኩም። እኔ ጥያቄ ነው የጠየቅኩህ። እኔ ምንም አላልኩም። አንዴ ድናናል፣ ከዚህ በኋላ ስራ ምናምን ያስፈልጋል። እኔ አላልኩም ብራዘር፣ እኔ ምንም አላልኩም። እኔ ጥያቄ ነው የጠየቅኩት ወዳጄ። ያልከው አንተ እንድታወራ ነው እኮ ድል እየሰጠው ያለው፣ እምነትህን እንድገልጽልኝ ነው እየጠየቅኩ ያለው እኮ። ያልከኝ ምንድን ነው? ጥያቄ ነው የጠየቅኩት። ጥያቄን ልድገመው? እሺ፣ ድኛለሁ ስትል አንተ የሰራውን ስራ ወደፊት የምትሰራውን ስራ እያሰብክ ነው ወይስ ኢየሱስ ክርስቶስ በመስቀል ላይ የከፈለልን ስራ ነው አምኛለሁ እያልክ ያለው ነው ያልኩት? መሰረታችን እሱ ነው። አልገባኝም። መሰረታችን እሱ ነው ስትል አልገባኝም። ማለት አሁን ተሰቅሎልኛል ብቻ ብለን ቁጭ የምንል አይደለንም ወዳጄ። ስለ እምነት ነው እስካሁን የነገርከኝ። የዘላለም ሕይወት አገኘሁኝ ያልከኝ በእምነት ነው እንጂ በስራ አይደለም። ስለ እምነት ነው እየጠየቅኩ ያለሁት ወዳጄ። ራስህን ያመንከው ወይስ ኢየሱስን ያመንከው ነው እያልኩ ያለሁት። ማንን ያመንከው? ኢየሱስ። ስለዚህ ኢየሱስን ያመንኩት ብለህ የምታወራ ከሆነ ኢየሱስ በመስቀል ላይ የሰራልህን ስራ አምነን የተቀበልከው፣ እሱ በሰራልህ በመስቀል ስራ እድናለሁ እጸድቃለሁ ነው እያልክ ያለው። እሱማ ቢወደኝ መስቀሉን ተሸክሞ ይከተለኝ አይደል ነው ወዳጄ። ብራዘር፣ ስለ ዘላለም ሕይወት ነው እያወራን ያለ ነው። ያንን የዘላለም ሕይወት አምኜ ነው አይደል ያገኘሁት ያልከኝ እኮ። ቀደም እንኳን አሳዩ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አገኛለሁ። በእምነት አይደለም የዘላለም ሕይወትን ያገኘኸው ማለት ነው። ለምን መሰለ እንደዚህ መመለስ የማትችሉት? ቤተክርስቲያናችሁ ከኢየሱስ ላይ አንስታ በብዙ ነገሮቻችሁ ላይ ልባችሁን እንድትጥሉ ስላደረገች ነው። አይ ችግሩ እሱ ነው። አይ አሁን
አሁን ለምሳሌ ላሳይ። ቆርበት ታውቃለህ? ወጣ። እሺ ብራዘር ብትወጣ ነው የሚሻል ወዳጅ። ማለት በቃ ግራ ነው ያጋባቻችሁ። አሁን አንድ ኦርቶዶክሳዊ ያለውን እምነት ለማመን ክርስቲያን መሆን አይጠበቅበትም። ጌታን እኮ ነው የምላችሁ። ማለት ክርስቶስ ኢየሱስን መከተል አይጠበቅባችሁም። ኦርቶዶክስ ለመሆን ኢየሱስን መከተል አይጠበቅባችሁም። ዳኒ ምን እያልክ ነው ካላችሁኝ በደንብ ስሙኝ። ለዘላለም ሕይወት እርግጠኛ ላለመሆን፣ በክርስቶስ ኢየሱስ ስራ ላለመጽደቅ፣ እሱ በሰራው ስራ በቂ ነው ብሎ ላለማመን ኦርቶዶክስ መሆን አይጠበቅባችሁ። ክርስቲያን ነኝ ማለት አይጠበቅባችሁ። ማለት በቃ ሙስሊሙም እንደዚህ ነው የሚያደርገው። ባይተው ቡዲዝሙም እንደዚህ ነው የሚያምነው። ክርስቲያን ግን ምንድነው ካልከን በእግዚአብሔር ልጅ በክርስቶስ ኢየሱስ አምኖ የዳነ ሰው ማለት ነው። እኛ አሁን ክርስቲያኖች ነን። ምንድነው ለየት የሚያደርጋችሁ ካልከን ስራችን ሳይሆን ስራውን ያመነን፣ ጽድቃችንን ሳይሆን ጽድቁን ያመነን፣ የዘላለም ሕይወት ተስፋ በክርስቶስ ኢየሱስ በማመን የሚገኝ እንደሆነ የተረዳን ሰዎች ነን። ክርስቲያን መሆናችን ክርስቲያን ካልሆኑ አካላቶች ይለየናል። ስለዚህ ምንም አሁን እኔ ኦርቶዶክስ መሆናችሁ የጨመረላችሁ ነገር የለም፣ ምንም ማለት ነው። ምንም ገባ፣ ምንም የጨመረላችሁ የለም። እና አይዟችሁ፣ ወደ ኢየሱስ ነው። ክርስቲያኑ ነው ጋይስ፣ ክርስቲያኑ ነው። ክርስቲያን መሆን በጣም እረፍት አለው፣ ሰላም አለው፣ ደስታ አለው፣ የዘላለም ሕይወት ዋስትና አለው። እና ክርስቲያኑ ነው እንመክራችኋለን ብራዘርስ። እሺ ጌራ ወርቅ እንዴት ነው ወንድሜ? ሰላም ነው አለሁልህ። ሁሉ ሰላም እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። ድምፅህን ትንሽ ጮክ ታደርገዋለህ? አይ ሰው ስለተኛ እኛ ጮክ ብለን እንሰማለን። እሺ ችግር የለም። ከቅድም ጀምሮ ጥቅሶችን እያየው ነበርና ፖስት ታደርግ ኤርፎኗም ከቻልክ እንትን አድርገው። አይ ኤርፎን አላደረኩም። ይንኮሻኮሻል ወይ ስልክህን ተኝተህ እያወራን ከሆነ ፕሊስ ይንኮሻኮሻል። ኦኬ እሺ ቆይ ልውጣሽ። አሁን ይሰማል? አሁን አሪፍ ነው። አዎ ጥሩ ነው። ቁርባን ያደናል ወንድ ቁርባንና ስወጣ ደግሞ የውጭ ሙዚቃ ይረብሻል። የቀደሙ ቦታ ይሻላል። እሺ አሁን ይሰማል? የቀደሙ ቦታ ይሻላል። የሆነ ድምፅ አለ። ሳሙኤል ሚዩት ቢያደርግ የቀደሙ ቦታ ይሻላል። አሁን ይሰማል? አሁን ትንሽ ይሻላል። አዎ አይ ቅዱስ ቁርባን የዘላለም ሕይወት ያሰጣል የሚል ጥቅስ የለም መጽሐፍ ቅዱስ ላይ ያላችሁ እያወራችሁ ነበር። ከምን አንጻር ተርጉማችሁት ነው? ጥቅስ ካለስ ያሳየን። የቅድሙ ቦታ ላይ መሆን ትችላለህ። ሙዚቃው ይረብሻል እና ከቻልክ የቅድሙ ቦታ ላይ ሆን። አሁን ይሰማል ሙዚቃው? እሺ ቀንሷል ግን አለ ከጀርባ። እንዴት ነው የምትተኙት ብራዘር? ሶሪ በጣም አይረብሻችሁም እንደዚህ ሙዚቃው? እንግዲህ መንግስት የሳውንድ ፖሊሽን ህጉን ሲያጸድቀው የዛኔ እንተኛ ይሆናል። በጣም ከባድ ነው። ጌታን በጣም ከባድ ነው። አዘንኩላችሁ ለእናንተ። ቤታችን አካባቢ አንድ ሬስቶራንት ነገር አለና በጣም ከባድ እንደዛ። አም ሶሪ ብራዘር፣ ሶሪ በጣም እሺ። አለ የቁርባን የዘላለም ሕይወት ይሰጣል የሚል ቁርባን መጽሐፍ ቅዱስ ማስረጃ አለ? አው ፖስት ሳርገው የነበረው ኮሜንት ላይ ለምሳሌ የዮሐንስ ወንጌል ምዕራፍ 6:48 አካባቢ ጀምሮ ያለው በሙሉ ስለ ጌታ እራት ነው የሚያወራው። እስቲ ያሳይ። ስለ ጌታ እራት
አዎ እሺ ህብስቱን አንስቶ ባረከ፣ ከሰማይ የመጣ የህይወት እንጀራ እኔ ነኝ ምናምን ብሎ ነው የሚጀምረው 48 አካባቢ። አይ እንደሱ አይልም። እንጀራውን አንስቶ ባረከ የሚል ጥቅስ የለም እዛ ላይ የህይወት እንጀራ እኔ ነኝ አይልም እኮ። የህይወት እንጀራማ ኢየሱስ ነው፣ ምንም ጥያቄ የለውም። ግን እንጀራውን አንስቶ አይደለም ይሄ የህይወት እንጀራ ነው ያለው። ልዩነት አለው። እንጀራውን አንስቶ ባርኮ መቁረስ እና መስጠት ሌላ ጉዳይ ነው። ራሱን ግን የህይወት እንጀራ ነኝ ብሎ መናገር ሌላ ጉዳይ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 6 ላይ እንጀራን አንስቶ ባርኮ አልሰጠም። እንጀራን ሳይሆን የተናገረው ራሱ ኢየሱስ ራሱ የህይወት እንጀራ መሆኑን የተናገረው። ልዩነት አለ። ኢየሱስ ክርስቶስ ራሱን መታሰቢያ አናደርገውም። ኢየሱስ ራሱ ምናችን ነው? መዳኛችን ነው፣ ማምለጫችን ነው፣ ከዘላለም ሞት መሻገሪያችን ነው። ቆርሶ የሰጠውን ነገር ግን መታሰቢያ ነው የምናደርገው። ልዩነት አለ። ልዩነት አለ። እሺ አዩ፣ እኔ ላሳየ እያልከኝ ነበር። ሰላም ነው? ሰላም ሰላም። እንዴት ነህ? ከየት ቤተ እምነት? እንዴት ነህ? ደህና ነኝ፣ እግዚአብሔር ይባረክ። ከየት ቤተ እምነት ወዳጅ? ከኦርቶዶክስ። ከኦርቶዶክስ። እሺ ያ ቁርባን የዘላለም ሕይወት ይሰጣል? ቁርባን የዘላለም ሕይወት ይሰጣል የሚለው በደንብ ነው። ቁርባን የዘላለም ሕይወት የሚሰጥ እሺ፣ ማስረጃ እስተ ማስረጃ ዮሐንስ ምዕራፍ 6 ቁጥር 48 ያለውን ስታይ። እሺ ቁርባን ስለመሆኑ አሳየን መጀመሪያ። እሱ ቁርባን መሆኑን አሳየን። ቁርባን ይላል መጽሐፉ። ቁርባን መሆን ማለት ጌታችን ቁርባን የሰጠ በስንዴ ነው። በስንዴ የሰጠበት ምክንያት አንደኛ ደሜን የጠጣ ቁርባን በስንዴ ሰጥቶ አያውቅም ጌታ። ምኑ ጋር ከመንገረ ትእዛዝ ለእግዚአብሔር ይቤልን ወልድ በስንዴ ቁርባን ሰጠ የሚለው ምኑ ጋር? አዳምጠኝ። እሺ ከመንገር ትእዛዝ ለእግዚአብሔር ይቤልን ወልድ አንተ ይላል። እግዚአብሔር ትእዛዝ እናገር ዘንድ እግዚአብሔር አንተ ልጅ ነህ አለኝ። በአማርኛ ወዳጅ እንዴ? በአማርኛ እግዚአብሔር ትእዛዝ ይናገር ዘንድ አንተ ባሪያህ ነህ አለኝ። ምኑ ጋር? ይሄ ማለት ምንድነው? ምኑ ጋር ነው እንደዚህ ያለው? ወንድሜ አይማ ግዝ እየተረጎምኩልህ እኮ ነው በራስ። ምኑ ጋር ነው እንደዚህ ያለው ወዳጅ? ይሄ እንደዚህ ያለው ተንሱ ለጾለት በአባ ገብረ ኪዳን መጽሐፍ ላይ። እኛ አሁን ስለ አባ ኪዳን መቼ እያወራን ያለው? መጽሐፍ ቅዱሳዊ ሀሳብ ነው እየተረዳዳን ያለ ነው። መጽሐፍ ቅዱስ ውስጥ ብራዘር ከእግዚአብሔር ቃል አውራ ብራዘር። አይ አሁን እየገባማ ብራዘር እንዴት አድርገ እንደምታስገባኝ አላውቅም፣ ግን አልገባኝም። አዩ ሊገባኝም አይችልም። ይሄ ካልገባህማ ምንም አይገለጽልህም ማለት ነው። እስቲ አስረዳኝ ብራዘር፣ እንዴት ይግባኝ? አሁን የአባ ኪዳንን አውርተህልኝ እንዴት ይግባኝ? እስቲ እንዴት? አይ እኔ እኮ ላስረዳ የሞከርኩት ነገር ምንድን ነው? እሺ አንደኛ እንደናንተ እምነት ሀሳቡን በግዕዝ ያልከውን መጽሐፍ ቅዱስ ውስጥ የለም እያልከን ያለው። አረ እና ከመጽሐፍ ቅዱስ ካልወጣ ከየት ይመጣል? እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያለው? ኤርሚያስ ምዕራፍ 33 ቁጥር 3 ላይ ይሄድ። እሺ ኤርሚያስ 33 ቁጥር 3። እሺ ኤርሚያስ 33 ቁጥር 3 ይገርም። እሺ ምን ይላል? ላምበው ይላል ምን ይላል? ወደ እኔ ጩህ እኔን እመልስልሃለሁ፣ አንተም የማታውቁን ታላቅና ኃይለኛ ነገር አሳይሃለሁ ይላል። አዎ ወዳጄ። እሺ ይሄ ማለት ነው? ምን ማለት ነው ብራዘር? ወደ እግዚአብሔር ምንጮህ
የጩኸት የድረሱልኝ ጩኸት ነው ወይስ ምን አይነት ጩኸት ነው? ምንጩ ምን አንተ የምትጠይቀን አሁን እንኳ አልገባንም። እኛ አንተ ነው የምታስረዳን። እያዛጋ ነው ይሄማ። በእናትህ ዳኒ ከኔ ጋር ብንቀጥል ምን ይመስላል? ኦርቶዶክስ አይደለም እንዴ? ግዕዝ እየጠቀሰ አልሰማውም እንዴ እያሱ? ኧረ እያሱ ዝም በላ አንተ እኮ ስማ እያሱ ሲቀጥል አንድ ነገር ልንገርህ። በግዕዝ እዛ ያወናብዷቸዋል። ችግሩ እዚህ በግዕዝ አሁን ብታወራ ምንም መንፈሳዊ ነገር አይሰማንም። ኬት ያየው እንዴት ነው አየዋ ገና አልዘለቀም። አንተ መጽሐፉን አንብባችሁ አልጨረሳችሁትም። አንደኛ ደግሞ ተራ ታነቦ ነው መዝለቅን የምታውቀው ወዳጄ። ግዕዝ ሲሆን ነው። አንደኛ ደግሞ ሰማ አንደኛ ደግሞ እናንተ ተራ ግለሰብ የመሰረተው እምነት ነው የምትከተሉ። ማርቲን ሉተር የመሰረተው እምነት ነው። አይ በቃ ደከመ ማለት ነው። እኔ እስከ እንዳለት እንደዚህ በአጭር ትደክማለህ ብዬ አላሰብኩም። በቃ ሚውት አድርገና ሌላ ሰው ልቀበል። በቃ ሌላ ሰው ልቀበል። ብራዘር አሁን እንደሱ አይነት ተረቶች መስሚያ ሰዓታችን አይደለምና ኮሜንት ላይ ስናያችሁ በጣም እንትን ነው የሚመስለው። በጣም በቃ እኔ ላውራ ዳኒ። እሺ እያሱ እመጣለሁ ወደ አንተ። ጌራ ጠፋህ እኮ ቅድም እየጠበቅን። እሺ አይ እንትን እያልኩ እያነበብኩ እያለ ያው ስወጣ ነው ድምጼ እናንተ ጋር የማይሰማው። አንድ ስልክ ስለሆነ ያለኝ ማለት ነው። ንገረን። እሺ እና ሐሳቡ እዛ ዮሐንስ 6:54 ላይ የተጻፈው አይሁዳውያንና በዙሪያው እሱን የሚያምኑትም የማያምኑትም ተሰብስበው ጌታችን ኢየሱስ ክርስቶስ እያስተማረ በነበረበት ሰዓት የተናገረው ቃል ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። አሁን ይሄን ምን አድርገህ ተርጉመው ነው የስጋና ደም መብላት ወይም ደግሞ ቁርባኑ የዘላለም ሕይወት አያሰጥም ብለህ የተረጎምከው ነው? ቃል በቃል የተጻፈውን ነገር እዛ ጋር ስለ ቂጣ እያወራ ስለሆነ እዛ ጋር ስለ ራሱ ነው እያወራ ያለው። ክርስቶስ ስንት ስጋ ነው ያለው? ክርስቶስ ህብስቱን ይህ ስጋዬ ነው ብሏል አይደለ? አዎ ያ የስጋው ዮሐንስ ወንጌል ላይ ያለው ስጋ ይለያል ማለት ነው። እሱን ለመታሰቢያ ያደርጉ ነው ያለው። ስለዚህ ክርስቶስ ሌላ ለመታሰቢያ ሌላ ስጋ ደግሞ እውነተኛው ስጋ ሌላ አለው ማለት ነው። እሱ ስለ አማናዊው በመስቀል ላይ ስለፈሰሰው ስጋ እና ስለፈሰሰው ደምና ስጋ ስለዚህ አማናዊ ስጋና አማናዊ ያልሆነ ስጋ አለ ነው ወዳጅ። እስኪ እሱን አጥራለን። ዮሐንስ ወንጌል ምዕራፍ 6 ላይ የዘላለም ሕይወት ያሰጣል ያለው ኢየሱስ ክርስቶስን በማመን የሚገኝ ሕይወት ነው። ይሄን ከእግዚአብሔር ቃል ላሳይ። አሁን ችግሩ ምንድነው? አይምሯችሁ ውስጥ የከተቷቸው ትምህርቶች ናቸው አሁን ግራ የሚያጋቧችሁ። ዮሐንስ ወንጌል ምዕራፍ 6 ላይ አይ እንደዚህ አይነት ጀነራላይዜሽን አታስቀምጥ ዳኒ። አሁን እኔ ያላወቅኩም ማለት ቤተክርስቲያኒቱ እንደዚህ ታስተምራለች ማለት አይደለም። እንደዚህ አይነት የማያውቁ ሰዎችን አስገብተህ የሆነ ነገር ትጠይቅና እነሱ የሚመልሱትን እንደ ቤተክርስቲያኒቱ አስተምሮ እያደረክ ጀነራላይዝ የምታደርገው ነገር ሀስቲ ጀነራላይዜሽን ይባላል። እንደዚህ አይነት ክስ ጥሩ አይደለም። ሁሉም ሰው አያውቁም ብለህም ኮንክሉድ ማድረግ ስህተት ነው ያንተ ራሱ። አሁን ፕሮቴስታንትም ሆኖ ስለ ፕሮቴስታንት መሰረታዊ ትምህርት የማያውቅ ነፍ ህዝብ አለ። ያንን ይዘህ ቤተክርስቲያን አያውቅም ማለት አይቻልም። ከሚያውቅ ሰው ጋር ላውራ። ታውቃለህ አንተ ስላወራው ርዕስ እየነገርኩ ነው። ክርስቶስ ሌላ ስለምታወራው ርዕስ አንተ ታውቃለህ ወዳጅ? አውቃለሁ። አዎ በቃ ስለዚህ አንተ ከሚያውቅ ሰው ጋር ነው እያወራሁኝ ያለሁት። ስለዚህ አሁን ስታወራ የቤተ ክርስቲያንን አቋም ነው የምታወራው ማለት ነው። አይ እንደዚህ ከተውባችሁ ምናምን የሚል ፍረጃ ታምጣት። እሺ እኮ በቃ ፍረጃውን ልትሆን አንተ ስታወራውን የኦርቶዶክስን ትምህርት ነው የምታወራው ማለት ነው አይደል? ታውቃለህ። ስለዚህ ከሚያውቅ ሰው ጋር ነው እያወራሁኝ ያለሁት። እሺ በተረዳሁት ልክ በቃ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ እየተናገረ ያለው ስለ ቂጣው አይደለም። ቂጣ አይታመንም። ስለሚታመን ቂጣ አይደለም እያወራ ያለው። ክርስቶስ ኢየሱስ ስለ ራሱ ነው ያወራው። ዮሐንስ ክርስቶስ ህብስቱን ስጋዬ ብሎታል አላለው? አንዴ ብራዘር አንተን ማስረጃ የምታቀርበው አንተን። አሁን እኔ የጠየቀኝ ጥያቄ እየመለስኩልን ያለሁት። ከዛ ሌላውን ማስረጃ ማቅረብ ያለብህ አንተ ነህ። ለአንተ እምነት ነው ማስረጃ ማቅረብ አይጠበቅብኝም። ስለዚህ ኮንፊርም አድርግልኛ። እኔም እንድመልስልህ ክርስቶስ ስጋዬ ብሎ ጠርቶታል አልጠራውም? የጠየቀኝን ጥያቄ እየመለስኩልህ ነው። ከተመለሰልህ ቅድም የጠየቀኝ ጥያቄ አልመለስከውም። ካልመለስክልኝ ስማኛ፣ እንግዲያውስ እየመለስኩልን ያለሁት። እሺ
እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ። ኢየሱስ እያወራ ያለው ከሰማይ ስለወረደ እንጀራ፣ ስለ ሕይወት እንጀራ፣ ስለ ራሱ ነው እየተናገረ ያለው። ዮሐንስ ወንጌል ምዕራፍ 6 በምድር ላይ አንስቶ ስለቆረሰው በምድር ላይ ስለተከናወነው እንጀራ አይደለም። ኦኬ የተናገረው ስለ ራሱ ነው። አንዴ ብራዘር ተመለሰልህ? አይ አሁን አንተ እያልከኝ ያለኸው ተመለሰልህ ወይ? ለጠየቁ ጥያቄ ተመለሰልህ? ከተመለሰልህ ችግር የለም አቆማለሁ። ስለ ምድራዊ ህብስት ሳይሆን ስለ ራሱ እያወራ ነው አልከኝ። ተመለሰልህ ወይ? ለጠየቀኝ ጥያቄ መልስ አገኘ ወይ? ወንድማለ ዳኒ መመለስ ካልፈለክ እንደዚህ አይነት ኮንቨርሴሽኖች አይጠቅሙም። መልስ አገኘ ወይ? ለጠየቀኝ ጥያቄ አዎ መለስ አገኘ መሰለህ። መልስ አገኘ። መልሱ ለኔ አክሴፕት የማደርገው መልስ አይደለም። አንተ ግን የሆነ ነገር ተናግረሃል። መልስ አገር ከፈለክ ምን እንዳልክ መልስ ማግኘት ነው። መልስ ካገኘ በቃ አልፈዋለሁ። እሺ አሁን ወደ አንተ ልምጣና ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቆርሶ ስለሰጣቸው እንጀራና ባርኮ ስለሰጣቸው ወይን ማስረጃ አስተኝ። ይኸውልህ አሁን ይሄን ስመልስልህ አንተ ደግሞ ኮንፊርም የምታደርግልኝ ነገር አለ። እባክህን ማስረጃ አስተኝ። አሁን ስላንተ ነው፣ እኔ ኮንፊርም ስለማደርግልህ ጉዳይ አይደለም። ስላንተ ማስረጃ አስተኝ ያልኩህ። ይኸውልህ ከላይ አባቶቻችሁ በምድረ በዳ መና በሉ እያለ ነው የመጣው። ስለ ምድራዊ ህብስት እያወራ ነው። ያ እስራኤላውያን የበሉት መና ከሰማይ ወርዶ ግን ፊዚካሊ እያዩት በምድር የበሉት መና ነው። ስለዚህ ያ የምትበሉት እንጀራ የህይወት እንጀራ ስጋዬ ነው ይላል ክርስቶስ። የትኛው 48 ላይ የትኛው ነው ያለው? የትኛው ጋር የምታወራው? ውሸት አላለም። ራሱን ክርስቶስ እኔ የህይወት እንጀራ ነኝ አለ። የህይወት እንጀራ ነው። ልክ ነው። ይሄ የህይወት እንጀራ እንዴት ነው የሚበላው? እንዴት ነው የሚበላው? ይሄ የህይወት እንጀራ ነኝ። ኧረ ላውራ እያወራ እኔ የህይወት እንጀራ ነኝ፣ ያንን የምሰጣችሁ እንጀራ ስጋዬ ነው አለ። ያዘልኝ። ከዛ ክርስቶስ ደግሞ ህብስቱን ይህ ለሐዲስ ኪዳን የሚፈስ ስጋዬ ነው። አትቀላቅል። መጀመሪያ ይህንን ጨርሰን ነው የምንሄደው ብራዘር። አትቀላቅል። ዮሐንስ ወንጌልን እያነበብክ አይደለ? ዮሐንስ ወንጌል ምዕራፍ 6 ላይ ይሄ የህይወት እንጀራ የሚበላው እንዴት ነው? በአፍ አባይ ክርስቶስ አንድ ስጋ ነው ያለው። ሁለት ስጋ የህይወት እንጀራው ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ እንዴት ነው የሚበላው? መጽሐፍ ቅዱሱ ዮሐንስ ወንጌል ምዕራፍ 6 ላይ አልቆመም እኮ አልቆመም። እንጨርሰው እኮ ነው። የፈለግከው ቦታ ላይ ትሄዳለህ። አሁን የዮሐንስ ወንጌል ምዕራፍ 6 ግን ተረድተን ነው። ስለዚህ ክርስቶስ ህብስቱን ስጋዬ ብሎ ጠርቶታል። ተረድተን ነው። እዚህም ጋር እያወራ ያለው ስለ ስጋው ነው። ስለዚህ ጨርሰዋ የጠቀስኩት ስጋ ጨርሰው ወዳጄ። ሁለት ስጋ የለውም ክርስቶስ እንዳለው ታሳየናለህ። ችግር የለም። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የሚበላው ይሄ መብል እንዴት ነው የሚበላው? በአፍ ነው የሚበላው እያልከን ያለው? አዎ አሳየኝ። በአፍ መበላቱ ቁጥር ስንት ላይ እና የሚበላ በምንድን ነው መበላት? ቁጥር ስንት ላይ አሳየኝ። ችግር የለም። አሁን ግምትህን እንዴት ነው የሚታመነው? እስኪ አንተ ቁጥር አሳየኝ ብራዘር። በማስረጃ አውራ። እንዴት ነው በልብ እንደሚታመን ወይ በአእምሮ እንደሚታመን? እስኪ ቁጥር አሳየኝ ብራዘር። እኔ አሁን አንተ ነው የጠየቁ። ከሌለ የለኝም ትላለህ። አንተ እንዴ መጀመሪያ በእምነት አልከኝ አይደለ? እንደዚህ አይነት ሲል ከሌለ አልፋለሁ ብራዘር። መጽሐፉ መለስከው ማለት አይደለም። ክርስቶስ ስጋዬ ያለው ሁለተኛ ስጋ እየጠየቅኩ ነው ያለሁት ወዳጄ። እኔ አሁንም እዛው ላይ ነኝ፣ ጥያቄ ላይ ነኝ ያለሁት። ይሄ ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ አንተ እኮ እየጠየቅ ያለኸው ዳኒ፣ አንተ እየጠየቅ ያለኸው ጥያቄዎችን ታመጣና ጥያቄን ልጆቹ ተደናግረው የሆነ ነገር አድርገህ መውጣት ነው የምትፈልገው። ስለዚህ አሁን አንተ ይታመናል ስልህ ወዳጄ እየጠበቅኩ ነው ያለሁት። ፕሊዝ የዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ እንዴት እንደሚበላ አሳየን። እንደው በዚህ ልክ እንደዚህ መጽሐፉን አይን ባይን ፊት ለፊት እድል እየሰጠው ነው ያለው ወዳጄ። እባክህን አውራን። እንዴት ነው የሚበላው? እኔ እኮ መለስኩልህ። ክርስቶስ ያለው አንድ ስጋ ነው። እንዴት ነው የሚበላው? እያወራ ያለው ስለ ስጋው ነው ወዳጄ። እንዴ አመት መጠበቅ ትችላለህ እኮ መስማት ካልፈለክ መልሱን። እንዴ ኧረ እኔ በጣም ለመስማት በጣም በጉጉት ነው ያለ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የሚበላው መብል እንዴት ነው የሚበላው?
ያ ክርስቶስ ዮሐንስ ወንጌል ላይ ያወራው ስጋው አይደለም ካልክ ሌላ ስጋ ክርስቶስ አለው የሚለውን አሳይ። ወዳጄ ወንድሜ አቤት እንደዚህ እንደሚበላ ነው። መልስ የለህም። እንለፈው ይህን ጥያቄ። በመቀለድ ወንጌልን ከበር ማድረግ አይቻልም። ክርስቶስ ሌላ ስጋ የለውም። 4 ነጥብ ብራዘር፣ እንለፈው። መልስ የለህም። ሁለት ስጋ አለው ብለህ ካስተማርክ መልስ የለህም። እሺ ችግር የለም። በቃ መልስ የለውም። ተው ነው። እሺ ማቴዎስ ምዕራፍ 26 ላይ ያለው አንስቶ ቆርሶ የሰጣቸው እንጀራ እንዴት ነው የሚበላው? በአፍ። አየህ ዮሐንስ የማቴዎስ ምዕራፍ 26 ላይ ያለውን ድፍረት ኖሮክ በአፍ አልከን። ብራዘር አየህ ድፍረት ኖሮክ በአፍ አልከን። አንዴ ብራዘር አንዴ ዮሐንስ ወንጌል ምዕራፍ 6 ላይ አንዴ ብራዘር እዚሁ ቁጭ የሚሰጥ ፕሬዘንት ታደርጋለህ። አይዞህ ብራዘር ዮሐንስ ወንጌል ምዕራፍ 6 ላይ ያለውን የህይወት እንጀራ ግን ደፍረ እንዴት እንደሚበላ መናገር አቃተ። ለምንድን ነው ያቃተ? ለዘመናት ያከማቸከውን ኧረ ወዳጄ አንዴ ለዘመናት ያከማቸከውን እንጂ የሚበላው በአፍ ነው ብዬ ቃል እጠይቃለሁ። ይኸው ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራስ እንዴት ነው የሚበላው? በአፍ አሳየን። በአፍ ብሎ ያለበት አንተ በልብ እንደሚታመን አሳየኝ። ምንም አላልኩም። አሁን አንተ በአፍ ብለሃል። እንዴት እንደምታመን አሳየኝ። እንዴት እንደምታመን ስታሳየኝ እንዴት እንደምበለው አሳይሃለሁ። በአፍ ብለህናል። ማስረጃ ስጠን። ዮሐንስ ወንጌል ምዕራፍ 6 በእምነት ብለህናል። ማስረጃ አሳየኝ። አንተ የለህም። አንተ ከሌለ እኔም የለኝም። አንተ የለህም። መጀመሪያ አንተ በእምነት አይደል ያልከው? አሳየኝ። አንተ የለህም ወይ? እንደዚህ አይነት ጥያቄዎች ዳኒ የለኝም በለኝና ከዛ እኔ ደግሞ ጠይቀኛለህ። አንተ መጀመሪያ የተጠየቀው ጥያቄ የለኝም በለኝ። በአፍ እንደሚበላ የማሳይበት ኤቪደንስ የለኝም በለኝ። እንግዲህ በዓለም ላይ ከአፍ ውጭ ሌላ የመብያ ፓርት ካለ አንተ ነህ የምታመጣው ሳይንሱ። እኔ ከአፍ ውጭ አንተ ግን የለህም ማለት ነው። የለኝም በለኝ። ከአፍ ውጭ ሲበላቸው ስለማላቅ የለኝም ምዕራፍ 6 ላይ ላሳይበት የምችልበት የለኝም በለኝ። እስኪ አንተ በእምነት እንደሚበላ አሳየኝ። በቃ ስለዚህ የለህም ማለት ነው። የለኝም በለኝ። ከዛ ልቀጥላ። ችግር የለም ልቀጥል እኮ ነው። አሁን ላሳይ ነው። የለኝም ሰውዬ መብያ ከአፍ ውጭ መብያ አለ ወይ እኮ? የለኝም በለኝ። በአፍ እንደሚበላ ማሳያ ማስረጃ የለኝም በለኝ ከግምት በስተቀር። ኧረ ወንድሜ እንደዚህ በመድረክ ከሆነ የምትከራከረው የለኝም በለኝ። እኔ እየደረኩኝ አይደለም። እውነታውን እኮ ነው እየጠየኩኝ። ለምንድን ነው የለኝም? ከዛ ልለፍ። ችግር የለም የለኝም በለኝ። በቃ ኢትስ ጀነራሊ አክሴፕትድ እኮ የሚበላው በአፍ። መጽሐፉ ላይ እያወራን ስለሆነ መጽሐፉ በአፋችሁ ብሉ፣ ኢየሱስ በአፋችሁ ብሉ እያለ መሆኑን ማሳይበት የለኝም። ስለዚህ ምግብ ብላ ስለ አንተ በቃ በሌላ አቅጣጫ ትበላለህ ማለት ነው። እኔ ስለ እኔ አይደለም እየጠየኩ ያለሁት። ዮሐንስ ወንጌል ምዕራፍ 6 ላይ የሚበላው እንጀራ በአፍ ስለመሆኑ ማስረጃ የለኝም በለኝና ልለፍ። ስለዚህ ከላይ ያለው አባቶቻችሁ በምድረ በዳ መና በሉ የሚሉት እስራኤላውያን ከአፋቸው ውጭ ነው የበሉት ስለሌለ በቃ አይዞህ ብራዘር አትጨነቅ። ከዚህ በላይ ላስጨንቅ አልፈልግም። እኔ ግን ላሳይ የለም። እስኪ በእምነት እንደሚበላ አሳየኝ አንተ። እኮ ላሳይ የእግዚአብሔር ቃል ግልጽ የሆነ ሀሳብ ስላለው ማለት ነው። እሺ እንደዚህ ይላል። ይኸው ቁጥር 40 ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ አለ። ማንን አይቶ? በልጁ የሚያምን። በማን የሚያምን? በልጁ የሚያምን። የሚበላ ግን አይልም። አንዴ ወዳጅ አንዴ እኮ አሁን ሀሳቡን ልናየው እኮ ነው ወዳጅ፣ ልናየው ነው። አይዞህ። የዘላለም ሕይወት የሚያገኘው በማን ሲያምን ነው? በልጁ ሲያምን። በልጁ ሲያምን። በልጁ የሚያምን ምን ያገኛል? የዘላለም ያገኛል። አሁን በደንብ ስማ። አሁን በእምነት የሚበላ አሳየን የሚል ዳርዳሩን ተወውና በእምነት እንደሚበላ አሳየን። አንተ ብቻ መረጋጋት እኮ ነው ብራዘር። እኔ እድል ሰጥቼ አንተ አላወራም። እኔ በጣም ፈታ እያልኩ ነው እየሰማሁ ያለሁት። እሺ ከአፍ ውጭ መብያ ልታሳየኝ ስለሆነ እሺ፣ ፈታ ብለህ ስማ። ይኸው ኢየሱስም እውነት እላችኋለሁ
እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም። ኦኬ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ይሄ እንጀራ ከየት ነው የሚወርደው? ከሰማይ ቆርሶ ባርኮ የሰጣቸው ከሰማይ የወረደ እንጀራ ነው። አዎ እዛ እንትኑ ላይ አንስቶም ቆርሶም ባርኮ ሰጣቸው ያለው እንጀራ ከሰማይ የወረደ እንጀራ ነው። እሱ ህብስቱ ነው። ህብስቱ ከሰማይ የወረደ ነው ወይ ወዳጄ? አይደለም። እሱን ደግሞ ልንገርህ። በቃ አይደለም። እኔ አሁን ዋናው አለመሆኑን ነው ካላወቅ ወዳጄ አለመሆኑን ነው የምናውቀው። አሁን በቃ አይደለም ማለት ተቀበልኩ። እሺ ተቀበልኩ። አሁን እያወራን ያለነው ከየትኛው እንጀራ ነው? እንግዲያውስ ከሰማይ ስለወረደው እንጀራ ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን። የትኛውን እንጀራ? ከሰማይ የሚወርደው። ከሰማይ የወረደውን። አዎ። ስለዚህ ይሄ ከሰማይ የወረደው እንጀራ ዘወትር ስጠን እያሉት ነው ያሉት ማለት ነው። ምን ሊያደርጉ? ሊበሉት። አዎ። ስለዚህ ከሰማይ የወረደው እንጀራ እንዴት ነው የሚበላው ነው ጥያቄው። አሁን በደንብ ስማ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ስጠን ነበር ያሉት እነሱ፣ ሌላ ነገር እንዳይጠብቁ። የሕይወት እንጀራው እኔ ነኝ፣ ራሴ እኔ ነኝ። ኢየሱስ እዛ ጋር መታችሁ በየቀኑ እኔን ጋጡኝ ብሉኝ እያለ አይደለም፣ እኔ ነኝ አላቸው የሕይወት እንጀራ። እሺ እንደሱ ታዲያ እንዴት ነው በእምነት ብሉት ያለው? ኩልና አሁን ኢየሱስ እየተናገረ ነው። ረጋ በል። ወደ እኔ የሚመጣ ወደ ማን? ወደ ኢየሱስ የሚመጣ ከቶ አይራብም። ምን ማለት ነው? አዎ አትበል እንጂ ብራዘር። ከቶ አይራብም ማለት የማይራበው ምን የሆነ ሰው ነው? የሚበላ ሰው ነው። የሚበላ ሰው ነው። አየሁ። የሕይወት እንጀራው ማን ነው? ኢየሱስ ነው። ስለዚህ ወደ እኔ የሚመጣ አለ። ወደ ማን? ወደ ክርስቶስ፣ ወደ ኢየሱስ የሚመጣ። እኔ እኮ አሁን ለምን እንደምታብራራ ይገርማል። እሺ ግድ የለም አይዞህ። ወደ ኢየሱስ የሚመጣው እንዴት ነው? በማመን። ጎበዝ፣ በማመን በጣም ጎበዝ። ወደ ኢየሱስ ሲመጣ ሰው ሲያምነው የሕይወት እንጀራውን ምን አደረገ ማለት ነው? አሳየኝ። አሁን እሱ ብራዘር አንተ ራስህ እኮ አልከው። ብራዘር ቆይ በዚህ አጭበርብሮ ማለፍ የማይቻል ብራዘር አንተ ራስህ እኮ አሁን ያልከው፣ እኔ አይደለሁም። አሁን ይኸውልህ እኔ አላልኩስም፣ አንተ ነው ያልከው። ያልከውን ላስታውስህ። ራስህ በእምነት ይበላል የሚለውን ፓርት አሳየኛል። አልጨርኩልን ጨርሰው ነው እኮ ገና። አሁን እኮ ገና በዚህ አንተ ራስህ አሁን ያወራው። ቆይ ያልከውን ላስታውስህ። ቆይ ያልከውን ላስታውስህ። ኦኬ ወደ እኔ ልድገምልህ ያልኩት። እኔ ላስታውስህ። ግድ የለም እኔ በጭራሽ ልንገርህ። ክርስቶስን በማመን ኢየሱስ ክርስቶስን በማመን ወይም ደግሞ ወደ ክርስቶስ በመቅረብ ያን በእምነት እንቀበላለን አልክ። ያልከውን ነው እኮ እኔ ያልኩትን አለ አሁን የምትደግመው ብራዘር። ያልከውን ነው ልድገም ያልከው ወዳጄ። አሁን ያልከውን ድገመው። ያ ወደ እግዚአብሔር መቅረብ የምንችለው ክርስቶስን በማመን ነው፣ ወይም ደግሞ በልጁ በኩል ነው መቅረብ የምንችለው። ኢየሱስን ያመነ ሰው ኢየሱስ ደግሞ የሕይወት እንጀራ ነው አለ። እሺ ወዳጄ ያልከውን ነው እኮ አሁን ድገመው ያልኩህ። እኔ ያልኩትን ነው አሁን ለመድገም እየሞከርክ ያለው። እኔ ያልኩትን ለመድገም ስትሞክር ትስታለህ። አሁን ያልከውን ድገመው ነው ያልኩህ ወዳጄ። እኔ ምን አልኩ? ይኸው መጽሐፍ ቅዱስን እኮ ቀጥታ ነው ያነበብከው። ወደ ክርስቶስ የምንቀርበው እኔ ነኝ ማለት ያለብኝ ምናምን ስትል ትደግመዋለህ። ወደ ክርስቶስ የምንቀርበው ያልከውን እኔ ልድገምልህ፣ ችግር የለም። እሺ እኔ ልድገምልህ ብራዘር፣ ልድገምልህ። እስኪ ድገመው። ሚስሪ ፕሬዘንት ካርከኝ ይገባለሽ።
ይሄው እድል ሰጠው እኮ ያልከውን ድገመው ስለ ራስ ማውራት አልቻልክም። እዚህ ወደ ማውራት ክርስቶስ የምንቀርበው በእምነት ነው የሚለውን ነው ያብራራ። እኔ ያብራራሁትን አይደለም አንተ ያልከውን ልጁን ድገመው። ያላመነ ወደ ክርስቶስ በልጁ ያላመነ ወደ እግዚአብሔር መንግስት መቅረብ አይችልም። ከዚህ ውጭ ምን አወራህ እስኪ? እሺ አይዞህ ብራዘር፣ አሁንም ለማውራት እየሞከርክ ያለው አንተ ያኔ ያልኩትን ነው። አንተ ያልከውን መድገም አልቻልክም። አይዞህ ብራዘር፣ እኔ ልድገምልህ ላስታውስ ያልከውን። እንደው አይዞህ በማለት እንኳን እንደምሸማቀቅ አይነት ሰው አይደለሁም። እሺ ቀጥል። አይዞህ እኮ አያሸማቅቅም ብራዘር፣ ያበረታል። ኢየሱስም እንዲህ አለ፣ ለእንደዛ የህይወት እንጀራ በቃ የህይወት እንጀራ እኔ ነኝ አለ። የህይወት እንጀራው ማን ነው? ኢየሱስ። ወደ እኔ የሚመጣ ከቶ አይራብም አለ። የማይራበው ምን ስለሆነ ነው? የህይወት እንጀራ ስለሚበላ ያ የህይወት እንጀራ ደግሞ ክርስቶስ ነው። ክርስቶስ ነው። ስለዚህ ወደ ኢየሱስ የሚመጣው እንዴት ነው? ስጋውን በመብላት ደሙን በመጠጣት። አይዞህ አሁን ቀየርከው። አየህ ወደ ኢየሱስ ክርስቶስ ወዳጅ አሁን ቀየርከው። ቅድም ወደ ኢየሱስ የሚመጣው እንዴት ነው ስልህ ያልከውን ላስታውስህ። የሚመጣው በእምነት ነው ነበር ያልከኝ። አየህ እና ስጋውን ትክክል ነበር። እንደማያስኬድ ስታውቀው አሁን ቀየርከው። ኧረ ቆይ ልድገምልህ። ሳያምን ነው ስጋና ደሙን የሚበላው፣ በማመን ነው እኮ ወዳጄ። ስለዚህ ደግሜ እጠይቅሃለሁ። አንተ የምትለውን ያንተን ጠይቀው። ሰው ወደ ኢየሱስ የሚመጣው እንዴት ነው? አምኖ ነው። አምኖ ማለት ስጋውን በልቶ ደሙን ጠጥቶ ራሱ የእግዚአብሔር ልጅ መሆኑን አምኖ። አይዞህ ወዳጄ፣ አይዞህ ራስህ። እኔ የህይወት እንጀራ ነኝ እያለ እየነገራቸው ሌላ እንጀራ እኮ ለእነኝህ ሰዎች እኮ ገና አላሳየም። ሌላ እኮ ቆርሶ ምናምን የሰጣቸው ነገር እኮ የለም ብራዘር። አሁን እያወራ ያለው ወዳጄ አንተ የምትለውን ይሄ ቆርሶ ምናምን የምትለውን ጉዳይ አያውቁትም እነኝህ ሰዎች አያውቁትም። አሁን ኢየሱስ ክርስቶስን ምን ብለው ነው የጠየቁት? ይህንን የህይወት እንጀራ ዘወትር ስጠን ብለው ለጠየቁ ሰዎች ናቸው ኢየሱስ እያወራቸው ያሉት። ምን ማለት ነው? አንተ የምትለውን ቁርባን አያውቁትም። የቁርባን ስርዓት መቼ ነው የተሰራው? ወዳጄ ዕለት ሐሙስ ላይ አይደለም ይሄ ድርጊት የተፈጸመው። ስለዚህ ለማያውቁ ሰዎች ነው ኢየሱስ እያወራላቸው ያለው። ክርስቶስ ወንጌሉን እየገለጸ የመጣው ከዕለት ሐሙስ ጀምሮ ነው እያልክ ነው ብራዘር። አይዞህ ወዳጄ አይዞህ። አሁን እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ነው መጽሐፉን ማለት ነው። ዳኒ እግር በራስ እያረክ ዲስቶርት እያረከው ግድ የለም ብራዘር፣ እያነበብ ነው አይደል? ቻላ አድርገህ መስማት ነው። ለምሳሌ ማለት ነው ክርስቶስ በነቢያት ተሰበከ አይደለ? እኔ አሁን የትም ቦታ ላይ አሁን እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ነው እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 6 ስላሉ ሰዎች ነው እያወራን ያለ ነው ብራዘር። ይኸውልህ መጽሐፉ ቀዳማይም ተከታይም አለው። ስለዚህ ክርስቶስ የፈለግነው ቦታ ላይ እንሄዳለን። አሁን ግን እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ላይ የተነሳንበትን ሀሳብ ላስታውስ። እሺ ምን አልከኝ? አሁን አንተ ይሄ የህይወት እንጀራ እንዴት እንደሚበላ በእምነት እንዴት እንደሚበላ አሳየኝ ብለህ ነው እዚህ ክፍል ላይ ቆመን እያወራን አይደለሁም እኔ። ስለዚህ ይሄ የህይወት እንጀራ ዮሐንስ ወንጌል ምዕራፍ 6 ላይ እንዴት እንደሚበላ እያየን ያለ ነው። እሺ ግልጽ ነው። በእምነት ይበላል ይላል። ይሄውልና እያየ ነው እኮ ነው። እሱን አንተ ራስህ ነው የምትመሰክረው ነው አይደለም? የህይወት እንጀራ ማን ነው? ኢየሱስ ነው። ወደ እኔ የሚመጣ ከቶ አይራብም አለ። እኔ ላውራ ነው። ኦኬ ማን ሚውት አድርግ ብራዘር፣ ሚውት አድርግ ብራዘር። ከቶ አይራብም አለ። ወደ ኢየሱስ እንዴት ነው የሚመጣው አለን? ዳኒ እያጣመምከኝ ነው። እኔ አላጣመምኩም ብራዘር። አንተ በማመን ነው በማመን ነው የሚመጣው። በማመን ማለት ነው። በቃ ያስኩልህ ይኸው በማመን ነው የሚበላው አለን። እሺ በማመን ነው ወደ ኢየሱስ የሚመጣው። ሳታምን ስጋና ደም አትቀበልም። ባይዘው ሳታምን ስጋና ደም አትበላም እኮ። ይኸውልህ ስለዚህ ኢየሱስን ሰው ሲያምን
ኢየሱስን ያገኘዋል ወይስ አያገኘውም? ያገኘዋል። ምን ጥያቄ አለው? ኦኬ ኢየሱስ ያገኘዋል ማለት ግን ይበለዋል ማለት አይደለም እኮ። ግድ የለም ያገኘዋል ስትለኝ የሚያገኘው የህይወት እንጀራ ነው ወይስ አይደለም? የህይወት ክርስቶስ ራሱ የህይወት እንጀራ እኔ ነኝ አለ እኮ ከላይ እኮ። ስለዚህ ሰው ኢየሱስ ክርስቶስን ሲያገኘው የሚያገኘው የህይወት እንጀራ ነው ወይስ አይደለም? ነው። ግን እንዴት ነው የሚበላው? እስኪ በምንድን ነው የሚበላው? እስኪ ያሳየኝ እኮ። አሁን እኮ እሱን ልታሳየኝ እኮ ነው። አሁን ግራ የገባህ አንተ እኮ ብራዘር። እንዴት ነው በእምነት የሚበላው? ሪላክስ አድርግ አንተ፣ ሪላክስ አድርግ። ኧረ የምን ሪላክስ? ስለዚህ የህይወት እንጀራን ኢየሱስን አገኘው ማለት ያ ሰው አይራብም ካለ ያገኘውን የህይወት እንጀራ በልቷል ወይስ አልበላም? እሱን እስኪ ያሳየኝ በመረጃ። ይኸው በልቷል የሚል አሳየኝ በማስረጃ። በልቷል ወይስ አልበላም? የህይወት እንጀራ እንዳንተ ደርቅ እንከራከራል የፈለግከው? እስኪ በማስረጃ በልቷል የሚል አሳየኝ። ግልጽ እኮ ነው። ይኸው አሳየው። አየው ለአንተ ጊዜ ሲሆን እኔ ምንም ይኸው ቃል በቃል ነው እያሳየው ያለሁት ወዳጄ። ቃል በቃል ነው። በጭራሽ ቃል በቃል አይደለም። በእምነት ለምን አትመልስልኝም? እንግዲያው ችግር የለም ካልሆነ መልስልኝ፣ ችግር የለም። አይራብም ሲል ኢየሱስ ክርስቶስን ወደ ክርስቶስ ኢየሱስ የመጣ በእምነት አይራብም ሲል ይሄ ሰው ኢየሱስን በልቶታል ወይስ አልበላውም? አየው አይራብም ሲል በልቶታል ወይስ አልበላውም? ብራዘር በዚህ አረፍተ ነገር መሸጋገሪያ አድርገህ በልቶታል ወይስ አልበላውም? ልንቀጥል እኮ ነው ወዳጄ። ይሄ ካላረካ እንቀጥላለን። በልቶታል ወይስ አልበላውም? በልቶታል ወይስ አልበላውም? እኔ አጠይቀኝ፣ በማስረጃ ሳይኝ። በቃ መመለስ አልቻልክም። መመለስ ያልቻልከው አይደለም በማስረጃ መመለስ ያቃተ ለምንድን ነው? በእምነት ይበላል የሚል አሳይ። አትደረባ ወዳጄ፣ አትደረባ። በልቶታል የምትል ከሆነ የበላው በምንድን ነው? እሱ በእምነት። ልቀጥልልህ። እሺ እስኪ እንዴት ነው በእምነት የበላው? በእምነት በላ የሚል አሳየኝ። እሱን ነው እኮ ልታሳየኝ የመጣኸው። ኢየሱስም እንዲህ አላቸው፣ ይበላል የሚል። አይዞህ ብራት፣ አይዞህ። አሁን አንዴ ዝም በልና ከዛ ኢየሱስም እንዲህ አላቸው፣ የህይወት እንጀራ ማነኝ? እኔ ነኝ። እኔ አሁን አልጠየቀም፣ እኔ ነኝ የማስረዳ። አሁን ሚዩት አድርግ። በቃ እኔ ላስረዳ። አንተ አሁን ሚዩት አድርግ። መመለስ ያልቻለን ሰው አሁን አላስገድድም። አንተ ሚዩት ታደርጋለህ፣ እኔ አስረዳ ማለት ነው። ዳኒ አንተ መመለስ ያልቻልከው ወዳጅ እኔ እያስረዳሁ ነው ያለሁት። ክርስቶስ ስጋና ደም ይበላል የሚል ማስረጃ ልታሳየኝ ነበር የመጣው። አላሳየኝ። አይዞህ ብራዘር፣ አሁን አንተ ሚዩት ነው ማድረግ ያለብህ። ሚዩት ማድረግ ነው ያለብህ። በቃ አልጠይቅህም። እኔ ላስረዳ ሚዩት ዳኒ ሚዩት አድርገህ ወዳጅ ዳኒ ላስረዳ። ጌራ ወርቅ ሚዩት አድርግ። እሺ እኔ ሚዩት አድርጌያለሁ ወዳጅ። ይኸው ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ከዛስ አሁን በደንብ ስማ። በእኔ የሚያምን፣ እደግመዋለሁ፣ በእኔ የሚያምን፣ ክብር ለጌታ ይሁን። ምን? በእኔ የሚያምን፣ በእኔ የሚያምን በማን? በክርስቶስ ኢየሱስ የሚያምን ሁልጊዜ ከቶ አይጠማም። አለቀ። ስለዚህ የህይወት እንጀራ ስጠን ብለው ነው የጠየቁት። መቼ? አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ ብራዘር። አሁን ሚዩት ማድረግ ነው ያለብን። ሚዩት ማድረግ ነው ያለብን ብራዘር። እሱን ማን ተቃወመ? ዳኒ ሚዩት አድርግ ብራዘር። አሁን ሚዩት ማድረግ ነው ያለብን። በቃ እድል ያለህ ቀደም አበላሽተዋል። አሁን ሚዩት ነው ማድረግ ያለብን። እኔ ነኝ የማወራው ወዳጅ። አሁን መመለስ ሲያቅትህ በቃ እኔ ይሆናል መለስክም አይነት ነገር ብታመጣ ነው። ኧረ ወዳጅ ብራዘር፣ ኧረ ወዳጅ፣ ኧረ ወዳጅ፣ ኧረ አሁን መስማት ነው ያለብህ ብራዘር። አየህ ጌታ ነው እየተናገረ ያለው። ምን አለ? የህይወት እንጀራን ስጠን ብለው ለጠየቁት ሰዎች ወደ እኔ ኑ፣ በእኔ እመኑ አላቸው። አለቀ። ስለዚህ ሰው የህይወት እንጀራ ማግኘት ሲፈልግ ከቄስ ጋር ሄዶ አፉን አይደለም የሚከፍተው፣ አይደለም የሚከፍተው። የህይወት እንጀራን ዘወትር መብላት ከፈለገ ወደ ክርስቶስ ኢየሱስ መምጣትና ኢየሱስን ማመን ያለበት። ጌታ የተናገረው ይሄንን ነው። ምን አለ? አንዴ ልድገመው። ክብር ለጌታ ይሁን። የእግዚአብሔርን ቃል ማውራት ጥሩ ነው።
ነገር ግን ይኸው እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ አይጠማም። አለቀ። የሕይወት እንጀራ